ከት ሰላም ነው አለን ይመስገን ሁሉ መልካም አለን። እዚህ አካባቢ ሄርሜላ የምትባል ልጅ አለች እንዴ? ቀላ የምትል አዲስ ገቢ ናት። አዲስ ነው ለዚህ ሰፈር ወደ ላይ ፓርኪንግ የሚሰሩ ልጆች መልካም። እሺ እናመሰግናለን ወንድም። እሺ ወንድም እሺ እነዚህ ተማሪዎች ውስጥ እዚህ አካባቢ ከሆኑ ጠይቃቸው። ሰላም ናችሁ ተማሪዎች? አማን ናችሁ? አለን። እኔ የምላችሁ እዚህ አካባቢ ናችሁ? ሰው ምን ጠይቃችሁ ታውቃላችሁ? ከይቅርታ ጊዜ አዲስ ገቢ ናትና ሄርሜላ የምትባል ቀላ የምትል ልጅ ተማሪ ነች። ተማሪ ሳትሆን እዚህ ሰፈር አዲስ ገቢ ናት። ተጠቁመን ሄርሜላ እድሜዋ ወደ 23 24 አካባቢ የሚጠጋ አታውቁም? ተማሪ ነው የምታውቁት? መልካም እናመሰግናለን። ሰዎቻችን እዚህ ጋር የምታዩት ልጅ ማለት ነው በጣም ነው ሄርሜላን ልቡ እስኪጠፋ ድረስ የሚወዳት በጣም ነው የሚያፈቅራት። ሄርሜላ ግን አላግባብ ነገር እያደረገች ነው። ባለትዳር የሆነ ወንድ ጋር አብርሃም ጋር ሄዳ ፊት እያለች ነው። እና ቤተሰቦቻችን ባለፈው ቤት ሄደን ነበርና እዛ ሰፈር በተደጋጋሚ በጣም ብዙ ዩቲዩበሮች እየሄዱ ሲያስቸግሯት ለስራ ልመቻቻላትና አሁን ቤት ለቃለች። እየተጠቆመ ነው ወደዚህ አካባቢ ነው። እዚህ አካባቢ ዞር ብለን አንዳንድ ሰዎችን እንጠይቃለን ማለት ነው። ዛሬ ሳናገኝ አለመመለስም ወንድሜ እኔ እንዴት ነው? በእናትህ ኤላ በቻልኩ አቅም በቻልኩ አቅም በቃ አንተ አለች የምትበለው ቦታ ወይ ሰውም ጠይቀህም ቢሆን በቃ በቻልኩ አቅም እንዲሁ አገኛትና እኔ ምን እንደሆነች ለምን እንደተለየች ልጠይቃት እና ልረዳው ባላ አልቻልኩም። በቃ በጣም ከምለው በላይ በጣም የከበረኝ እና በቃ በቻልኩ አቅም በቃ እዚህ አካባቢ ሰው ታቆም ሰው ካለ ጠይቅ በእናትህ። በቃ አይዞሽ ምንም ጀስት ማለት ምንም መጨነቅ የለብህም። እኔ እንዴትም ብዬ አገኛታለሁ ብዬ አስባለሁ። ቤተሰቦቻችን እዚህ አካባቢ ነው የተጠቆምነው። ዞር ብለን አንዳንድ ሰዎች ምን ጠይቅ ደስ ይለኛል። እስቲ በቃ ፈጣሪ ያግዘናል። አሁን ነው ወደ መስኖ ይጃለሁ። ከአመት የሚበላ ነገር እኔ ቤት አይጠፋም ማለት ነው። አሳየን ካላችሁ ደግሞ በቅርብ ቀን አሳያችኋለሁ። ችግር የለውም። ወንድ ልጅ ነው መጎዳት የለበትም። ሄርሜላ የሚነግርሽን ነገር በስነ ስርዓት ስሚ። እዚህ ጋር ቀልድ አይደለም። ይወድሻል፣ ያፈቅርሻል። እዚህ ጋር ዘንጦ እንደሌላው ወንድ ስላልመጣ ጀስት ይጠላሻል ማለት ወይ ወንድ ልጅ ማለት አስተሳሰብ የሚለካው ወይ ማንነት የሚለካው ባለባበስ አይደለም። እዚህ ጋር ገባሽ አይደል? ጀስት ገንዘብ ስላለ ገንዘብ ያኖራል፣ ደስታንም ሊፈጥር ይችላል በተወሰነ መንገድ። ግን እዚህ ጋር ዘንጦ ስላልመጣ ምናምን ነገር አይደለም። የሱን አመለካከት አንዳንድ ሰዎችም አላችሁ ኮሜንታሪ ኔጌቲቭ ነገር ለመጻፍ የምትቸኩሉ፣ እንደዚህ መሆን የለበትም። በቅርቡ ድልል አድርግቶ የቀለበት ፕሮግራም አለ። ሃይላይት ልንገራችሁ ቤተሰቦቻችን። እኔ እንዴትም ብዬ ላመቻችል እችላለሁ ከፈጣሪ ጋር ሄርሜላን ለማገናኘት ገባ አይደል? ወጣንም ወረርንም እዚህ ጋር መጎዳት የለበትም። በቃ ቤተሰቦች እንዳለ እየገባችሁ አይዞ ሄርሜላ ያንተ ናት በሉት፣ ማጽናናት አለባችሁ ብዬ አስባለሁ። እዚህ ጋር የተገኘሁት እሱ ስለሚወዳት ነው ያለውን ነገር በእኔ የዩቲዩብ ቻናል እንዲገልጽ የፈለኩት ማለት ነውና ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እኛ ሰላም ነን፣ እግዚአብሔር ይመስገን። ቤተሰቦቻችን ዛሬ ባበደ ቪዲዮ ነው የመጣነው። ላይክ በማድረግ ጀምሩት። ዛሬ የተከሰትኩት ሄርሜላ የአብርሃም ጥገኛ ሆናለች። አሁንም እንደዛው ነው እየቀጠለች ያለችው። አብርሽ ደግሞ ያለው ነገር ከሩታ ጋር አንድ ላይ የመኖር ሂደቱን የተያያዘው ነገር ይመስላል። እዚህ ጋር እንደምታዩት ታዳጊ ወጣት አለ። ቤተሰቦቻችን በጣም ነው ሄርሜላን የሚወዳትና ለምንድን ነው እኔ ነው ወደ ሶሻል ሚዲያ ማታቀርበኝ እያለ ነበር እዚህ ጋርና ጀስት ያለው ነገር እስኪጣራ እየጠበቀን ነበረ። በቃ ትገባዋለች ብዬ አስባለሁ ሄርሜላ ለሱና። እስቲ ሄርሜላን እንዴት ነው የምትወዳት ያለው ነገር እስቲ በገልጽልኝ ደስ ይለኛል። ያው ቅድሚያ ግን ሰላም በማለት ጀምር። ሰላም ቤተሰቦቻችን፣ እንግዲህ ያው እኔ ዛሬ የመጣሁት የሄርሜላ ፍቅር በጣም ኦቨር እየወጣ ስለመጣብኝ ነው እና ለነገራችሁ ስለፈለኩኝ ነው። ሄርሜላ ደግሞ እስከዛሬ ድረስ በእኔና በሷ መካከል ብዙ ነገር እያለ ግን እኔን ልታወጣኝ አልፈለገችም። ለምን እንደሆነ አላውቅም። እኔን ትታ ከሌላ ወንድ ጋር እንትን እያለች ነው ማለት ነው፣ ከአብርሽ ጋር ማለት ነው፣ ከሩታ ፍቅረኛ ጋር ወይም ባል ጋር እና ያን ነገር እሷ እንደዚህ ከምታረጊ እኔ በአንቺ በኩል ብዙ ነገር ነው ማድረግ የምፈልገው፣ ከአንቺ ጋር ብዙ ነገር ነው ማድረግ የምፈልገው እና ሌላ ቦታ ሄደሽ ጥገኛ ከምትኮኝ እኔ እኔን ከአንቺ ጋር ብዙ ነገር እያለምኩ አንቺ ግን ሌላ ቦታ እየሄድሽ ነው ያለሽ ነውና ባክሽ እሱን ነገር አቆመሽ። እኔም አለው እዚህ ጋር በጣም እየተንገላታው ነው ያለሁት፣ በጣም እየተሰቃየሁ ነው ያለሁት። ስለዚህ አንቺም ሰው ትዳር ውስጥ ገብተሽ እዛ ጋር ልጅ አለ፣ የ3 ወር ህፃን ነው ገና
እነሱም በቃ ማሳደግ በማይችሉበት ደረጃ ከሚደርሱ አንዴ አብርሃም ጋር አንዴ ሩታ ጋር እያለ ልጁም ከሚሰቃይ ሰሞኑንም አብርሃምና ሩታ እየተጨቃጨቁ ነው። አብረሽ በሌሊት እዛ እነሱም ቤት እየሄደች ነበር። በሌሊት 6 ሰዓት ሄርሜላ እና አብርሃም ጋር ሄዳ ምናምን እያስቸገረች ነበር። ያው ጀስት አብርሃም ለምን እንደሚቀበላት አላውቅም። ምክንያቱም ሄርሜላ ከሱ ጋር መሆን ያለባት ከኔ ጋር ነው። ሩታ አለች፣ የልጁ እናት ነች። ሩታ መታ ከሱ ጋር ማደር በማፈልግበት ታይም ላይ በቃ ሂጂ ምናምን እያላት እሷም ከምትገላታ በብርድ በዛ በሌሊት ከምትሄድ ሄርሜላ ጀስት እነሱ ጋር አትሂጂ በቃ እኔ ብዙ ነገር እያሰብኩ ነው ያለሁት። ህይወትን ለመቀየር ህይወትን ለማስተካከል ብዙ ነገር እየለፋሁ ያለሁት ደግሞ እየተሳካልኝ ነው። በቃ አንቺን ማስተዳደር እንደፈለገ እንችላለን አሁን ላይ ማለት ነው። እና አንቺ ሰው ትዳር ውስጥ ገብተሽ አትበጥብጭ። ሲቀጥል ደግሞ ልጅ አለ። ልጅ ደግሞ መጎዳት የለበትም ምንም በማያውቀው ነገር በአንቺ በእነሱ ማለት በገባሽባቸው ሰዓት እሱ ልጁ መጎዳት የለበትም። ሩታ ይዛው ሄዳ ያ ልጅ ወጣ ቢሆን ኖሮ ጀስት ብርድ አለ፣ ብዙ ነገር ይደርስበት ይችላል። ቢያንስ ለአንቺ ለሩታ እንኳን ባታስቢ ለልጁ ብታስቢ ጥሩ ነው። ጀስት ማለት በቃ በሰው ትዳር ገብተሽ እንትን ማለት የለብሽም፣ መበጥበጥ የለብሽም። ከኔ ጋር ብዙ ነገር አሳልፈናል። በቃ ጀስት ሚዲያ ላይ ስላልወጣ ነው በቃ እንጂ ያላወቃችሁትም ቤተሰቦች ብዙ ነገር ነው ያሳለፍነው በቃ እና እሱም ያውቃል ስለኔ ብዙ ነገር ይነግራቸዋልና አንዳንድ ነገር ይበላችሁ። በነገራችን ላይ ቤተሰቦቻችን ጥያቄ ተፈጥሮባችሁ ሊሆን ይችላል። አሁን ሄርሜላን አስተዳድራታለሁ ስትል እንድመልስላችሁ ስለፈለኩ ነውና ምን አይነት ስራ እየሰራህ ነው ቢሉ ምን አይነት ስራ እየሰራህ ነው? አሁን ሄርሜላ ከኔ ጋር መኖር አለባት፣ አብርሃምና በሩታ ትዳር መሀል ገብታ ጣልቃ መበጥበጥ የለባትም፣ ጣልቃ መግባት የለባትም እያልክ ነው እዚህ ጋርና ምን አይነት ስራ እንደምትሰራ ለቤተሰቦቻችን ብንነግራቸው ጀስት ግልጽ ለማድረግ ያክል ማለት ነው። እኔ እስካሁን የምሰራውን ስራ አታውቁም፣ ማንም አያውቅም። ያው ጓደኛ ያውቃል፣ ግን እሷም ታውቃለች። በቃ ምን አይነት ስራ ላይ እንደምሳተፍ ምን አይነት ስራ እንደምሰራ ታውቃለች። በጣም ጉልበት የሚጠይቅ ስራ ግን ደስ የሚል ስራ ነው። በቃ የምሰራው ስራ ማለት ነው ምንድነው? እሱም እርሻ ነው። እርሻ በጣም ነው የማርሰው። ውሎዬ ከእርሻ ጋር ነው። ብዙ ነው መንገድ እርሻ ይታረሳል። እኔ ደግሞ አትክልት አለ ብዙ አትክልቶች ማለት ነው፣ ብዙ ሰዎች የሚጠቀሙባቸው አትክልቶች። እኔ እንደፈለግሽ እየበላሽ ነው የምትኖሪ። በቃ ጤፍ ብትይ፣ ቲማቲም፣ ምንም ነገር ሁሉ የፈለግሽው አትክልት ማለት ነው። ለምን ፍራፍሬ የሆነ ጥራጥሬ የሆነ ምን ሆነ ሁሉን ነገር እኔ እሰራለሁ እና ምንም የሚጎልብሽ ነገር የለም። ጀስት መግዛትም አይጠበቅብንም እኛ ማለት ነው። በቃ ለመኖር ምንም አይነት ነገር አንገዛም። በቃ አርሳለሁ፣ እስከ ጥግ አርሳለሁ። አሁን የክረምቱን ስራ ጨርሼ ክረምት ላይ የሚሰራውን ስራ በሙሉ ጨራርሼ አሁን ደግሞ ወደ መስኖ ሄጃለሁ። ከአመት አመት የሚበላ ነገር እኔ ቤት አይጠፋም ማለት ነው። አሳየን ካላችሁ ደግሞ በቅርብ ቀን አሳያችኋለሁ፣ ችግር የለውም። እና ማለት እሷ ከኔ ጋር ከምትስማማ ከሆነ ማለት ነው በኔና በሷ መካከል ያለው ፍቅር የሚጸና ከሆነ ተስማምተን አብረን የምንቀጥል ከሆነ ማለት ቤተሰቦች እናንተ ብትለምኑልኝ ደስ ይለኛል። በቃ ወደ እኔ ተመልሳ ማለት አሁን የሰው ህይወት መበጥበጥ ምንም ጥሩ ነገር አይደለም። አንደኛ የናብርሽ ህይወት ከሩታ ጋር ያላቸው ነገር እየተበላሸ ነው። ሲቀጥል ደግሞ የኔም ህይወት እዚህ ጋር እየተጎዳ ነው። ምክንያቱም እሷን ነው የማፈቅረው። ከሷ ውጭ ደግሞ ሌላ ሴት አፍቅሮ መኖር ጭራሽ ነው ማለት ነው የምላችሁ። እና ብዙ ስራዎችን እንዳልኳችሁ በቃ በጣም እኔ ለስራ ያለኝ በቃ እንትኔ ብቃቴ በጣም ነው። እና ከፈለሽ መተሽ እኔ ጋር አሁን የምታጭው ነገር ስለሌለ ታያቸው በቃ እነሱን አትበጥብጫቸው ነው የምልሽ። በነገራችን ላይ ቤተሰቦቻችን አፕሪሺየት አደርገዋለሁ። ባይዘው የግብርና ስራ ላይ ተሰማርቶ ምናምን እየተንቀሳቀሰ ያለውና እኔንም ብታስለምደኝ በዚህ አጋጣሚ ደስ ይለኛል። ይሆናል የጉልበት ስራ ምናምን መስራት ፈልጋለሁ። በመቀጠል ደግሞ ማለት በሰው ትዳር መግባት አላግባብ ነው ማለት ተገቢ አይደለም። ገባሽ አይደል ሄርሜላና ጀስት አሁን አላቅም የግብርና ብዙዎቹ ሴቶች አላቅም ቤተሰቦች የእናንተን አመለካከት ኮሜንት ላይ አስቀምጡልኝና ግብርና ላይ የሚሰማራ ወንዶች አይፈልጉም። በቃ ወይ ውጭ ሀገር ያለ ወንድ ነው የሚፈልጉት አብዛኛው ሴቶች። ያለው ሪያሊቲ ነው ነገራችሁ። አላቅም ብቻ የኔ ሀሳብ መስሎ የታየኝ ነገር ነውና እስቲ ኮሜንት ላይ ሀሳብ አስተያየታችሁን ብታሰፍሩልኝ በጣም ደስ ይለኛል። እና ጀስት ለምንድን ነው የማትቀበዩ? ገባሽ አይደል? የተሻለ ህይወት እዚህ ጋር እኔ ሙሉ በሙሉ እሰጥሻለሁ ሄርሜላ እያለች ነው። ጀስት ላይክ ሊነቀስሽ ነበር። ገባሽ አይደል? ሄርሜላ እዚህ ጋር የሚወድሽ የሚያፈቅርሽ ሰው እያለ ለነገሩ እኛ ሰዎች ስንባል እኮ የሚወደንን ሰው እኮ አንፈልግም። የማይወደንን ነው የሚወደን። ለምሳሌ የማይወደን ሰው አለ፣ ያንን ሰው እኛ ግን እንወደዋለን። ያኛው ሰው ደግሞ ሌላ የማይወደውን ሰው ራሱ ያ ሰው ያንን ሰው ይወደዋል። ጀስት ላይክ እና እሱ እየወደደሽ እዚህ ጋር
ምንም ነገር የሚጎለብን ነገር የለም እያለሽ ለምንድን ነው ባለ ትዳር የሆነ ባለ ጀስት ፊት ተመትዩ ገባሽ አይደል? እንደዚህ ስለግ እንዳይደብር ያለውን ነገር መናገር አለብኝ ብዬ ስለሰው አሁን ልክ ነህ። ጀመርማ ነው በቃ እኔ አሁን ጀስት አሁን ልክ እንዳልከው የሚወዷቸውን ኢግኖር ስታረጉ ሌላ ሰው ደግሞ እንትን የሚከተላቸው አለኝ። እኔ አሁን ለምሳሌ ማለት ነው ልክ አንቺ እንደምሄደሽ እንትን እንደምትዩ በእኔ በኩል ብዙ ሰዎች አሉ መጥተው እኔ ከኔ ጋር በቃ ኮላብ አድርገው አብረው መኖር የሚፈልጉ ማለት ነው በላቭ ኬዝ በፍቅር በቃ መኖር ይፈልጋሉ። ግን እኔ በቃ የምወደው አንቺን ነው ጀስት የኔም ያንቺም እንትን እንደዛ ሆኖ አንቺም ማጥቶ የማይወድሽን ሰው ከምትከተይ እኔም የማልወዳቸውን ሰዎች እኔ ጋር መጥተው እንትን ከሚለው ጀስት እኔ በጣም ነው የማፈቅርሽ። በቃ ያንቺን ፍቅር አይደለም ለአንድ ቀን ለሁለት ቀን ሳይሆን እስከ ዘላለም እስከ ህይወቴ ፍጻሜ ድረስ ያንቺን ፍቅር ከኔ እንዲወጣ አልፈልግም። ኢቭን የማትፈልጊኝ አይነት ነገር እንኳን ቢሆን እንኳን እኔ ያንቺን ፍቅር ከህይወቴ እንዲወጣ አልፈልግም፣ ከልቤ እንዲወጣ አልፈልግም። እና ደግሞ በቻልኩት አቅም አንቺን ደግሞ የራሴ አድርጌ የመኖር ሀሳብ ውስጥ ነው ያለሁት፣ ህልም ውስጥ ነው ያለሁት። ወንድ ልጅ ነው መጎዳት የለበትም። ሄርሜላ የሚነግርሽን ነገር በስነ ስርዓት ስሚ። እዚህ ጋር ቀልድ አይደለም፣ ይወድሻል፣ ያፈቅርሻል። እዚህ ጋር ዘንጦ እንደሌላ ወንድ ስላለመጣ ጀስት ይጠላሻል ማለት ወይ ወንድ ልጅ ማለት አስተሳሰብ የሚለካው ወይ ማንነት የሚለካው ባለባበስ አይደለም። እዚህ ጋር ገባሽ አይደል? ጀስት ገንዘብ ስላለ ገንዘብ ያኖራል፣ ደስታንም ሊፈጥር ይችላል በተወሰነ መንገድ። ግን እዚህ ጋር ዘንጦ ስላለመጣ ምናምን ነገር አይደለም። የሱን አመለካከት አንዳንድ ሰዎችም አላችሁ ኮሜንት ላይ ኔጌቲቭ ነገር ለመጻፍ የምትቸኩሉ፣ እንደዚህ መሆን የለበትም። በቅርቡ ድልል አርግቶ የቀለበት ፕሮግራም አለ። ሃይላይት ልንገራችሁ ቤተሰቦቻችን፣ እኔ እንዴትም ብዬ ላመቻችል እችላለሁ ከፈጣሪ ጋር ሄርሜላን ለማገናኘት ገባ አይደል? ወጣንም ወረርንም እዚህ ጋር መጎዳት የለበትም። በቃ ቤተሰቦች እንዳለ እየገባችሁ አይዞ ሄርሜላ ያንተ ናት በሉት፣ ማጽናናት አለባችሁ ብዬ አስባለሁ። እዚህ ጋር የተገኘሁት እሱ ስለሚወዳት ነው ያለውን ነገር በእኔ የዩቲዩብ ቻናል እንዲገልጽ የፈለኩት ማለት ነውና የሚዋደዱ ሰዎች እንዲገናኙ እኔ ደስ አይብለኝ እና ሄርሜላ ያለውን ነገር አሳውቂ። ገባሽ አይደል? ማለት እዚህ ጋር ይወድሻል፣ ያፈቅርሻል፣ ብዙ ግንኙነት አለ እያለ ነው ያለውና ቤተሰቦቻችን። ስለዚህ እኔም የተወሰነ ነገር አውቃለሁ። ወጣንም ወረረም ሁለቱን የማገናኘት ስራ ብንሰራ እናገኛለን ከፈጣሪ ማለት ነው። ስለዚህ እኔ ይቅና ነው ምለው፣ ሌላ ነገር ምለው ነገር የለምና ብቻ ወጣንም ብቻ በዛም ሆነ በዚህ እኔ አንድ ላይ እንደምትሆኑ ተስፋ አለኝ። ብቻ አንድ ላይ ብትሆኑ በጣም ደስ ይለኛል፣ ከልቤ ነው ብለህ ወንድሜና እስቲ አላቀም ብቻ በእናትህ እኔ እንዲህ አሁን አንተ እንዳልኩ ራሱ ብነግራት ራሱ እንዲህ ብስኩልኩል ብዬ ያለው ራሱ በቃ ምንም በቃ ማሰብ እስከማልችልበት ደረጃ ድረስ የደረስኩት በሷ ፍቅር ነው። በቃ ከልቤ አልጠፋም፣ አይጠፋም። በቃ የሆነ ልቤ ውስጥ እንደተነቀሰ የለም፣ ልክ እንደ በማታ እንደተመታ ነገር የለም፣ ማታ ባንዴ ተመቶ እንደማይለቀው ነገር በቃ እንደዛ ነው የሆነው ነው የምላሽ። በቃ የለም ምንም ነገር ስወጣም እንትን ነው ሁሉ ነገር የምጠብቅ እንዳልወጣ ያደረገኝ በቃ ባላንስ እንድስት ነው ያደረገኝ። እና ደግሞ እንደዚህ ይሆንኩልሽ አንቺ ምንድነው ማታስቢልኝ? እኔ ምን አድርግሻለሁ? ያስከፋሽ ነገር ካለ በግልጽ ንገሪኝ። በቃ እኔ ሰላንቺ ሳላስብ ማዋልሽ ሰውነቴ ሁሉ እንደዚህ እስከሚሆን ድረስ ለምንድን ነው አንቺ ማትረጂ? ታይ ያው ሰው ስገፊ ያው አንድ ቀን መገፋት አለና ፈጣሪ ደግሞ ያየናል። ከላይ ሆኖ ማነው ጥሩ ማነው መጥፎ የሚለው ሁሉ ያመዛዝናል። እና እኔ እንደዚህ ከመሆን በቃ አስቢልኝ፣ ረጂኝ። በቃ የምፈልጊውን ነገር አደርጋለሁ። በቃ አንቺ የምትይውን ነገር አንቺ እንደምትይ እሆንልሻለሁ እያልኩሽ ነው። እና በቃ ቤተሰቦች ይሄንንም ቪዲዮ ያያችሁ ሰዎች ንገሯት፣ በቃ አድርሱልኝ። እና ሄደን እናውራት። ካሜራ ተከተለን፣ እሺ ተከተለን። እማ እዚህ አካባቢ ሰው ብንጠይቅሽ ታውቂያለሽ እንዴ? የሆነች ሄርሜላ የምትባል ልጅ ታውቂያለሽ? እዚህ አካባቢ ናት ተብለን ነበር። መታወቂያት ከሆነ የሆነ ቀላ የምትል ልጅ ሄርሜላ የምትባል እናፈላልጋታለን። እኔ እንዳልኩ ማለት ነው ወንድሜ፣ ቤትም ብዬ ቤትም ቃል ገባላለሁ። እሺ እንዳታስብ። እሺ